ነኝ። እሺ ልሸውጂ ነው እንዴ? ኦ ሰውዬ፣ እኔ ሮቤል ምን ማንም ምን አላውቅም አይደል እንዴ? የተሰከመው ሰው ደግሞ ሌብነት ነው የናተቀ ወራዳ ሌባ ሞላጫ። እንደውም ከአንቺ ጋር እዚህ አይደለም የምነጋገረው። እሺ ይህም ትሞክሪያለሽ። መጀመሪያም እኮ ከኔ እንደማትሆን ማመን ነበረብን። እኔ በደንብ አድርጌ አስረግጬ እነግርሃለሁ። ሚራ እኮ ትተኝ ሄዳለች። በቃ ቆይ ግን አሁን የሚራ መሄድ ነው ወይስ ብሩን ይዛ መሄዷ ነው እንደዚህ እያደረገ ያለው? እሷንም ብሩንም ማጣቴ አንቺ እንደማትሆኚ ቀድሜ ማወቅ ነበረብኝ። ሮቤል ሚራ መቼም አንተ አትሄድም እኮ አይሆንም። ቆይ ፈጠር ብንል ራሱ እኮ ይሄ ቦታ አይበቃንም፣ ሊሆን አይችልም። ስለዚህ መሄድ አለብን። እሺ በይኝና እዚህ ልደር። ባይሆን ነገ እሄዳለሁ። ምን ያህል እኮ እንደናፈቅሽኝ አላወቅሽም እንዴ? በጣም እኮ ነው የምወድህ። የሚራ የመጀመሪያ ፍቅረኛዋ ከች ብሏል። እንግዲህ ሮቤልን ክደዋለች። ብዙ ጊዜ ቻንስ እንሰጥተውም ነበረ። እንግዲህ ሮቤል ብሩን ሲያበር ከብሩም አልሆነ ከሚራም አልሆነ ከሉዋናም አልሆነ መሀል ላይ ነፍሶበት ቀርቷል ማለት ነው። እንግዲህ እንዳያችሁት ሚራ ደብዳቤ ጽፏለት ብሩን ወሰርኩኝ ብሎ ላሽ ሊል ሲል እንግዲህ ብር ውስጥ ያለው ቦርሳ ውስጥ ያለው ደብዳቤ ነበረ። አድናንም ብሩ በቃ ተገኘ ብሎ ሲደሰት የሆነው ነገር እንግዲህ ደብዳቤ ነበርና በባለፈው ክፍል ላይ ብሩን ሊወስድ ሄዶ ቦርሳውን ይዞ ልክ ሊወጣ ሲል ሉዋናና አድናን ሲመጡበት ወደ መጋረጃ ውስጥ እንደገባ ነበረ የተጠናቀቀው። እሱም አድናን ብር ይዘሄድም አትሄድም ቁጭ አድርግ ሻንጣውን ሲለው አንተ እኔ ያሱት ነገር ሁሉ ቁጭ አላደርግም እያለው ነበር። ሆኖም በግድ ይቀበለውና አድናን ያያል። አድናንም ሲል እንግዲህ ሮቤል ደብዳቤ የተጻፈለት ነበረ። ብር አይደለም። ሮቤልም እጅግ ነበር የተናደደ። ዳግም አሁንም ተጫወተችብኝ ማለት ነው እንዲህ በማለት ሲናደድ እንግዲህ እነሱ እንደተለመደው ድራማቸውን እየሰሩ ነው እንጂ በፍጹም ሚራ እሱን ትታ አትሄድም ብሎ ነበረ። ሆኖም እንግዲህ ሚራ ከዚህ በፊት የምታስታውሱ ከሆነ ጓደኛዋ ቤት ብሩን አስቀምጣ ነበረ። ከዛ ብሩን ይዛ በመሄድ እንግዲህ ከመጀመሪያ ፍቅረኛዋ ጋር ያክስቴ ልጅ ነው ብላ ያስተዋወቃቸው ፍቅረኛዋ ጋር ሄዳ ነበረ። ሆኖም እንግዲህ እሱ የሆነች ክላስ ነበር ተከራይቶ እየጠበቃት በፍጹም እዚህ ቤት አልኖርም እዚህም አላድርም ብላ ትንሽ አስቸግሯን ነበረ። ሆኖም ብታስቸግርም ያሳምናታል። እንግዲህ አንቺ ሲያጡሽ ቶሎ ብለው ወደ እኔ ስለሚመጡ አሁን አንቺ እዚህ ነው መቀመጥ ያለበት። ከዛም እኔ አንቺ ካገኘ በኋላ ወደ ውጭ ነው የሚሄደው። በቃ ፕሮሰስ አልፏል። እንኳን ለዚህ ብሩን ለማግኘት ራሱ ስንት ዋጋ ከፍለናል። በዛ ላይ ደግሞ በጭንቅላትሽ ሮቤል ላይ ተጫውተሽበታል። ይህንን ነገር አስቢ በማለት ነው ይላታል። እሷም እሺ በማለት ትለዋለች። በዛ መልኩ ይስማሙና እንግዲህ ካላደርኩም ብሏት ነበረ። ሚራም እንግዲህ እነ ሮቤል ቤት በተቀመጡት ታይም ሰውን ማመን የለብኝም በማለት ይሄን ሁሉ ትግላችንን ከጨረስን በኋላ ነው የሚሆነው፣ አሁን ላይ አይሆንም ብላለች። እሱም እንግዲህ እሺ ብሏታል። ደግሞ ሳያደርናቸው ሄዷል። ሳያደርወቱ ቢሄዱ እንግዲህ ፈታ ዘና እንበል ብሎ ወደ ውጭ ሻይ ቡና ለማለት ይወጣሉ። ሻይ ቡና ለማለትም በወጡበት ታይም እንግዲህ ሮቤል በፍጹም አለቃትም እገላታለሁ፣ እንደዚህማ ክዳኝ አልተዋትም እያለ ነው። ያው ሚራ ደግሞ የሮቤል ፍቅር ስለነበረባት ደውሎ ነበረ። ሲደውል ፍቅረኛዋን እንዳታነሳ ቢላትም አንስቼ እሱ ሲጨቃጨቅ ልስማው ትልና ታነሳለታለች። ያንንም ነገር ታደርጋለች። እንግዲህ እንደከዳችውና ሊከዳት እንደነበረ እንደነቃችበትና እንደተጫወተችበት ተናግረዋለች። እሱ ደግሞ አውቁ እንደማይፈቅራት ትለዋለች። እንግዲህ እስቲ ሉዋና አሁን ታግባክ ባዶ እጅህን ትለዋለች። ሉዋና መጀመሪያ ብር ቢኖረውም አልወደደችውም። ቤቱም አሳይቷት ከአንተ ጋር ሆናለሁ ያለችው ነገር የለም። እሷ ግን ያው ከሉዋና ጋር ሊሆን ስለሆነ ከሉዋና ጋር የምትሆን ከሆነ እኔን አታገኘኝም። ፊ ዋይፋይ አንድ ህጻን አለች እያስቸገረችኝ ነው። እንግዲህ በመሀል ትገባለች ማለት ነው።
ሆኖም ይጨቃጨቃታል፣ እንደማይለቃትም ይዝትባታል። እሷ እንግዲህ አሁን ላይ ማንንም ባታምንም ሮቤልን ክዳዋለች ማለት ነው። ሉሃናም እንግዲህ አድናን ወጥቶ ቀርቶባት ተጨንቋ ነበረ። ሆኖም ብትጨነቅም አሁን ላይ እንደምትጨነቅለትና እሱንም እያጽናናችው ሚራም እንደምትመጣ እያለችው ነው። ግን ለፖሊሱ ነገረውና ፖሊሱ ከገቡበት ገብቶ ያመጣቸዋል። የእነሱ ድራማ መቼም አያልቅም፣ ዘርፈው እንደሄዱ ነገር ትለዋለች። እሱም እሺ በማለት እንግዲህ ዘርፈውት እንደሄዱ ነግረዋለሁ እያለ የሳራንም ሞት እንዴት አድርጌ እህትሽ ሞታለች ልበላት እያለ በጣም እየተጨነቀ ይገኛል። ሆኖም ሉሃና ደግሞ ፖሊሱም ጠፋ፣ ስለ እህቴ ምንም የነገረኝ ነገር የለም፣ እንዴት ነው የማደርገው በማለት እንግዲህ ስለ እህቷም እየተጨነቀች ትገኛለች። ሆኖም እህቴን ያገኝልኛል እያለ ተስፋ እያደረገች ነው። አድናን ደግሞ እንግዲህ እንዴት አርጎ እንደሚነግራት ግራ ስለገባው እንግዲህ በዚህ አይነት መልኩ ላይ ይገኛል ማለት ነው። እንዴት አድርጌ እነግራታለሁ፣ እንዴት አድርጌ አስረዳታለሁ የሚለው ነገር ግራ እየገባው ይገኛል። ሆኖም እንግዲህ እህቷ ብትሞትም እህቷ መሞቷን የምታውቀው ነገር አልነበረም። እንግዲህ እሱ እዚህ ጋር ቢነግራት እጅግ በጣም ምርጥ ነበረ። ሆኖም ያው ሉሃና እህቷ እንዳለች ብታቅም በስተ መጨረሻ ግን እርግጠኛ ነኝ ሳራ በህይወት ትኖራለች ብዬ ነው ማስበው። ለምን ሬሳው እየጠፋ ጊዜ ነበረውና ያ ሬሳ እንዴት ጠፍቶ ተመልሶ ማንም ሰው ሲያመጣው ሊመጣ ይችላል? ቀጥሎ ደግሞ እንዴት ነው ሬሳው ራሱ ከመጣ በኋላ የጠፋው እንዴት ይሞታል? ይሄ ሁሉ ጥያቄዎች አሉብንና እኔ እንደሚመስለኝ ግን ሳራ በህይወት ያለች ነው የሚመስለኝ። አድናን ባይነግራትና ስሜቷን ባይነካ ጥሩ ነው። እንደዛው በሌላ ፖሊስ ቢያስፈልጓት ጥሩ ነው ብዬ አስባለሁኝ። እና እንግዲህ ከፍቅረኛዋ ጋር ዘና ፈታ እያለች በነበረችበት ጊዜ እንግዲህ ሮቤል አይቷታል ማለት ነው። ሮቤልም እንግዲህ በአያ ሰዓት እጅግ ነበር የደነገጠው። እግዚአብሔር ከኔ ጋራ ነው ያለው፣ ለዚህ ነው ያገኘዋት በማለትም እንግዲህ ይደነግጣል። ሆኖም ቢደነግጥም እሷ እንግዲህ ምንም ነገር ልመስላት አይደለም ማለት ነው። በድንጋጤ ቢመጣ ምንም እየመሰላት ነበረ። ሚራ ባደረገችው ነገር እንግዲህ ሶስተኛ ባል ማለት ነው እንግዲህ መጀመሪያ ፍቅረኛ ብትሆንም ከይፋ ወደ አላምና አስባችሁታል። ከእሱ ጋር ሆና ነው ከአድናን ጋር የሆነችው፣ ከእሱ ጋር ሆና ነው ከሮቤል ጋር የሆነችው እና እንግዲህ የአክስቴ ልጅ እያለች እንግዲህ ሮቤል ደግሞ እንደማይለቃትና ሮቤል በጣም አሳማና ጨካኝ ሰው እንደሆነ ነገራት ነበረ። እንግዲህ እሷም እንደምታውቀው ሮቤል ለወንድሙ እንኳን ወደኋላ የማይመለስ ጨካኝ ነው። የወንድሙ ሞት የሚመኝ ጨካኝ ነው። ሆኖም እንግዲህ በዛ አይነት ነገር እንደሚጫወትባት ታውቃለች። እንግዲህ ሲያገኛት እጅግ ነበረ የደነገጠው ሮቤልም ማለት ነው። በመደንገጡም እንግዲህ ጥፊ ነበረ እየሰጠችው፣ ጥፊውን ተከናንቦት ነበረ ማለት ነው። እንግዲህ ከጥፊው ምንም የተረፈለት ነገር የለም። በጥፊ አክነብንበዋለች ማለት ነው። እንግዲህ በጥፊ ስትሰጠው እሱን ደንግጦ አይቶታል። ሆኖም እንግዲህ እንደማይለቃት አሁንም